ሰላም ወደ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይሄ ናይል አካዳሚ ነው። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታደረሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ የምናያቸው አረፍተ ነገሮችን በቀላሉ አንብቦ መረዳት ነው። እነዚህን አረፍተ ነገሮች እንዴት በቀላሉ አንብበን መረዳት እንችላለን አብረን የምናይ ነው የሚሆነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። በውስጥ መስመር መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ አማርኛን ከመሰረቱ ማንበብና መጻፍ የሚቸገሩትን ጨምሮ እስከ የትኛውም የማንበብ ችሎታ ያላቸው ነገር ግን መጻፍ የሚቸገሩት ወንድሞቼ ስለሚኖሩ ለእነሱም ሸር እያደረጋችሁ አዳርሱልኝ። ቀለል ባለ ሁኔታ እናስተምራችኋለን። በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናግዛችኋለን። እስከ መጨረሻው አብራችሁ ይቆዩ። ደስታህን የምታገኘው በእምነትህ ልክ እንጂ በገቢህ ልክ አይደለም። ስለዚህ ይሄንን አሁን በፊደል ደረጃ ማለት ያነበብነው በቃል ደረጃ ስናነበው ይህንን አረፍተ ነገር ለ3 ወይም ለ2 በመክፈል አንብቦ መረዳት ይቻላል። ደስታህን የምታገኘው የሚለውን አንድ ጊዜ እናነበዋለን። በእምነትህ ልክ እንጂ የሚለውን አንድ ጊዜ፣ በገቢህ ልክ አይደለም የሚለውንም አንድ ጊዜ እናነበዋለን። ስለዚህ ይህን አረፍተ ነገር ወደ ስንት ከፈል ነው? ወደ 3 ከፈል ነው ማለት ነው። ወደ 3 በመክፈል በኋላ ግን የከፋፈልነውን ደግሞ በማገጣጠም አንድ አረፍተ ነገር በማድረግ በቀላሉ መረዳት እንችላለን። ስለዚህ ደስታህን የምታገኘው በእምነትህ ልክ እንጂ በገቢህ ልክ አይደለም የሚል አንድ አረፍተ ነገር ወይም ደግሞ ጥቅስ ይሆናል ማለት ነው። ስለዚህ አብዛኛው ሰው ደስታን የሚያገኘው ገንዘብ ስላለው ይመስለዋል። ነገር ግን ገንዘብ ስላለ ብቻ ደስታን ልታገኘው አትችልም። እምነት ሲኖርህ ብቻ ነው። ይሄ ነገር ይበቃኛል ብለህ መጀመሪያ ራስን ማሳመን መቻል አለብህ። ለእኔ በቂ ነው ብለህ የምታመን ከሆነ ሁሉም ነገር ያስደስትሃል። ከዛ ውጭ ግን አንተ እምነትም የማይኖር ከሆነ ቤት፣ መኪና፣ ሌሎችም ነገሮች ሞልተውህ እንኳ አንተ ደስተኛ ልትሆን አትችልም። ገንዘብ በገንዘብ ላይ ቢደራረብ ወይም ደግሞ ሀብት በሀብት ላይ ቢደራረብ አንተ ደስተኛ ሊያደርግህ የሚችል ነገር አይኖርም። ስለዚህ መጀመሪያ ምን ማድረግ አለብን? ደስተኛ ለመሆን ያለንን ነገር በቂ ነው ብለን ማሰብ መጀመር መቻል አለብን ማለት ነው። ሌላው የተሻለ ጊዜ ይመጣል ብለህ አትጠብቅ። ጊዜ ያንተን ውሳኔና መጀመርህን እየጠበቀ ነው። ስለዚህ አሁንም ይህንን ጥቅስ መጀመሪያ አንብበን ለመረዳት ለ2 ወይም ለ3 መክፈል መቻል አለብን። የተሻለ ጊዜ ይመጣል የሚለውን አንድ ጊዜ እናነባለን። ብለህ አትጠብቅ የሚለውን አንድ ጊዜ እናነባለን። ጊዜ ያንተን ውሳኔና መጀመርህን እየጠበቀ ነው የሚለውን ደግሞ አንድ ጊዜ እናነባዋለን። በኋላ ጠቅለል አድርገን ወደ አንድ ስናመጣው የተሻለ ጊዜ ይመጣል ብለህ አትጠብቅ። አያችሁ፣ የተሻለ ጊዜ ይመጣል ብለህ አትጠብቅ። ጊዜ ያንተን ውሳኔና መጀመርህን እየጠበቀ ነው። ነገ የተሻለ ቀን ይመጣል ብላችሁ ለነገ ስራችሁን የምትቆጥቡ ሰዎች ካላችሁ ተሳስታችኋል። ትምህርት ነገ እማራለሁ ብላችሁ የነገን የምታስቡ ከሆነ ተሳስታችኋል። ዛሬ መማር ያልቻልከው ነገ እንዴት ልትማር ትችላለህ? የተሻለ ቀን ሲመጣ እማራለሁ ወይም የተሻለ እረፍት ሳገኝ እማራለሁ ብለህ የምታስብ ከሆነ ተሳስተሃል ወይም ተሳስተሻል። እህቴ ዛሬ አልተመቸኝም፣ ቢዚ ነኝ፣ ዛሬ ደክሞኛል፣ በዚህ ሳምንት ብዙ ስራ አለን ያለብኝ ብለህ የሆነ ነገር የሚያስፈልግህን ነገር መማር የምትችለውን ነገር ሳትማር የምትቀር ከሆነ ተሳስተሃል። ጊዜ መቼም ልታገኝ አትችልም። በዚህ አካሄድህ የምትሄድ ከሆነ ወይም በዚህ አካሄድሽ የምትሄጂ ከሆነ ጊዜ ልታገኝም አትችልም። ስለዚህ ጊዜ ማግኘት የምንችለው ስራችን በአግባቡ መስራት ስንጀምር ነው። ያንን ነገር ለምሳሌ የተሻለ ጊዜ ይመጣል ብለህ የምትጠብቀውን ነገር በዛን ሰዓት መጀመር ብትችል ኖሮ የተሻለ ጊዜ የምትጠብቀው አንተ መስራትን እየጠበቀ ስለሆነ ጊዜህም በሰራህ ጊዜ ያ ጊዜ የተስተካከለ ነው የሚሆነው። አትሳሳት ወንድሜ፣ ራስን አትሸውድ። የተሻለ ጊዜ እስከሚመጣ አትጠብቅ። መቼም ቢሆን የተሻለ ጊዜ ይመጣልህ። ስለዚህ አሁን ባለህበት ጊዜ አጣብህ የሆነ ነገር ሞክር። መስራት ያለብህን ስራ መማር ካለብህ ተማር፣ መናገር ካለብህም ተናገር። ስለዚህ በአሁን ባለህበት ሰዓት ነው የሆነ ነገር መስራት የምትፈልገውን ነገር መስራት ያለብህ። በተለይ
ማንበብና መጻፍ የማትችሉት ወንድሞቼ አሁኑኑ ይህንን ቪዲዮ የምታዳምጡት ሁሉ ሌሎችም ላይክና ሸር እያደረጋችሁ አዳርሷቸውና አሁኑኑ ጀምሩ። ምንም አይነት የተሻለ ጊዜ እንደማይመጣ እርግጠኛ ሆኑ። ነገ የተሻለ ጊዜ ሲመጣ እማራለሁ ብላችሁ የምታስቡ ከሆነ ተሳስታችኋል። መቼም የተሻለ ጊዜ አታገኙም፣ የባሰ ጊዜ እንጂ። ምክንያቱም ገቢያችንና እንትናችን እየሰፋ በሄደ ቁጥር ፍላጎታችንም እየሰፋ ነው የሚሄደው። ስለዚህ ቅድሚያ ለምንሰጠው ነገር ቅድሚያ ሳንሰጥ ለሚያስፈልገን ገንዘብ ብቻ እየሮጥነ የምንፈልገውን ብቻ እየተከተልን የሚያስፈልገን እናጣለን። ስለዚህ የምትፈልጉትን ተከትላችሁ ስትሮጡ የሚያስፈልጋችሁን እንዳታጡ አሁን ይህን ቪዲዮ የምትመለከቱ ሁሉ ራሳችሁን ጠይቁ። ስለዚህ የተሻለ ጊዜ ይመጣል ብለህ አትጠብቅ። ጊዜ አንተን ውሳኔ መጀመርህን እየጠበቀ ነው። አንተ የተሻለ ጊዜ ስትጠብቅ እሱ ደግሞ ጊዜው ደግሞ አንተን እየጠበቀ ነው። ስለዚህ በመጠባበቅ መካከል ብዙ የምታልፋቸው ነገሮች ይኖራሉ ማለት ነው። ሌላው በዓለም ላይ ትልቁ ጀግንነት ማንም ባልደገፈህ ሰዓት እንኳን በራስህ ሀሳብ ላይ ጸንተህ መቆም ነው። ምንድን ነው የሚለው? በዓለም ላይ ትልቁ ጀግንነት ማንም ባልደገፈ ሰዓት እንኳን በራስህ ሀሳብ ጸንተህ መቆም ነው። ከዚህ በላይ ጀግንነት አለ እንዴ? የብዙ ሰው ጫጫታ ሳያስደነብርህ ራስን ሁነ የምትቆምበት ሰዓት ይዛኔ ጀግና ነህ። የሰው ሀሳብ የተለያየ ነው። እንደ ሀሳብን በሀሳብ የማሸነፍ አቅም ያለ ሰው ካለ ጀግና ነህ። እንደ ሀሳብ በራስህ ሀሳብ የምትተማመን ከሆነ ጀግና ነህ። ምክንያቱም ልክም ይሁን ስተት ይሁን በራስህ ሀሳብ ተማምነህ ያዋጣኛል አሸንፍበታለሁ ብለህ ለጀመርከው ሀሳብህ መጽናት መቻል አለብህ። ግን የተሳተ አስተሳሰብ ይዘህ ግትር አትበል። አስተሳሰብ ንጹህ ነው ወይም ደግሞ ያዋጣኛል ለሰዎች ይጠቅማል ብለህ ያሰብከው ሀሳብ ከሆነ ግን ያንን ሀሳብህን ያለምንም በቂ ምክንያት ለመቀልበስ አትሞክር። ማንም ባይደግፍህም ሀሳብህን ይዘህ ግን ጽና። አሸናፊው አንተ ነህ። በሮች ቢዘጉብህም አትሸበር። የዘጋው አምላክ የተሻለ በር ሊከፍትልህ እንደሆነ እመን። በሮች ቢዘጉብህ አትሸበር። የዘጋው አምላክ የተሻለ በር ሊከፍትልህ እንደሆነ እመን። ስለዚህ አንዳንዴ የብዙዎቻችን ችግር የሆነው የሆነ ነገር ሲዘጋብን የመጨረሻ ተስፋ እንቆርጣለን። ነገር ግን ፈጣሪ የተሻለ ነገር እንደሚያዘጋጅልን ማመን መቻል አለብን። የሆነ ነገር ሲጎልብን የሆነ ነገር ተስተካክሎ እንደሚመጣብን ማመን ካልቻልነ የዘላለም ተስፋ ቆርጠን ልንንኮታኮት ሁሉ እንችላለን። ስለዚህ አንድ ነገር ሲጎልባችሁ ወይም አንድ ነገር አለስተካከል ሲላችሁ ወይም ሲበላሽባችሁ አይ ለመጥፎ አይደለም ለጥሩ ነገር ነው፣ ነገ የተሻለ ነገር ይመጣል፣ ነገ ይስተካከላል የሚል ተስፋ ሊኖራችሁ ይገባል። የሰው ልጅ የሚኖረው በተስፋ ነው። ተስፋውን ሲሆን ደግሞ የበለጠ ይደሰታል። ከዛ ውጭ ግን የሆነ ነገር ሰርተን ሳይሳካ ሲቀር ብቻ ተስፋ ቆርጠን የምንተወው ከሆነ በጣም ስህተት ነው፣ አይቻልም። ስለዚህ በሮች ሲዘጉብህ አትሸበር። የዘጋው አምላክ የተሻለ ሊከፍትልህ እንደሆነ ግን ምን በል እመን። ለምን ተፈተንኩ አትበል። ለምን ተፈተንኩ አትበል። እንዴት አልፈዋለሁ ብለህ በርትተህ ተነስ። ለምን ተፈተንኩ አትበል። ብዙ ፈተና ልትፈተን ትችላለህ፣ ልትታመም ትችላለህ፣ ልትወድቅ ትችላለህ፣ ልትከስር ትችላለህ። ብዙ አይነት ነገር ሰው በአንተ ላይ ብዙ ነገር ሊያደርግብህ ይችላል። ነገር ግን ለምን ተፈተንኩ አይባልም። እንዴት ልለፈው፣ በየትኛው መንገድ ችግሩን መፍትሄ ልስጠው፣ በየትኛው መንገድ ችግሩን ተጋፍጬ ለመፍትሄ መንገድ ልብቃ የሚል የራስ ጥያቄ ማንሳት መቻል አለብህ እንጂ የማይፈተን ሰው የለም። ፈተና ሊያጠነክርህ እንጂ ሊጥልህ አይገባም።
ፈተና ላይ አስተምርህ እንጂ ድጋሜ እንዳትነሳ ሊያደርግህ አይገባም። ስለዚህ ፈተናዎችን አትጥላቸው። አስተምረውህ ነው የሚያልፉት። ትልቅ ሰው አድርገው ነው የሚያልፉት። ስለዚህ ለምን ተፈተንኩ አትበል። እንዴት አልፈዋለሁ ብለህ ግን አስብ፣ በርታ፣ ተጨነቅ። ቤተሰብ ዛሬ ያየናቸው አስተማሪ የሆኑ ጥቅሶችን አንብቦ መረዳት ማለት ምን ማለት እንደሆነ በግልጽ አይተናል ብዬ አስባለሁ። እናንተ ማስተያየት፣ ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። በውስጥ መስመር መማር የምትፈልጉ ካላችሁ በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ ከታች በማስቀምጥላችሁ ስልክ ደውሉልን። አሊያም በ0931 32 77 66 ብላችሁ ብትደውሉ ታገኙናላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት እያስተማርን እንገኛለን። ከነዚህ ሰዓቶች መካከል 1 ሰዓት በመምረጥ ተመጣጣኝ በሆነ ክፍያና የእናንተን ጊዜ በማይጎዳ መልኩ ለአንዳንድ ሰዓት እያስተማርን የምንገኘው። በዚች ጊዜ ብቻ እናንተ አቀላጥፋችሁ ማንበብና መጻፍ የምትችሉ መሆኑን ከወዲሁ ላሳስባችሁ እወዳለሁ። ምክንያቱም ከእናንተ በፊት የተማሩ ብዙ እህት ወንድሞቻችን አመስግነውና ራሳቸውን ብቁ አድርገው የወጡበት ትምህርት ቤት ስለሆነ ለእናንተም ከዚህ የተሻለ ትምህርት እንደሚኖር አምናችሁና ዛሬ ላይ የነበራችሁበትን ሳይሆን ነገ ትልቅ ዓላማ ደርሳለሁ ብላችሁ ሰንቃችሁ ስትመጡ በደንብ የተሻለ ነገር እንደምታገኙ እርግጠኛ መሆን አለባችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ